ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ ላለፉት ተከታታይ 6 ጊዜያት በእስያ የሚገኙትን 7ቱን አብያተ ክርስቲያናት ለማየት ሞክረናል። ዛሬ 7ኛዋን አብያተ ክርስቲያናት ማለትም የሎዶቅያን ቤተክርስቲያን እናያለን። ከራእይ ምዕራፍ 3 ከቁጥር 14 እስከ 22 ባለው ክፍል ላይ እና ሎዶቅያ የምትገኘው ከፊላዴልፊያ 45 ማይልስ ወይም 70 ኪሎ ሜትር ርቃ የምትገኝ ከተማ ነች። በአሁኑ ጊዜ ሎዶቅያ የምትገኘው ዴንዚሊ ተብላ ከምትጠራው ከተማ አጠገብ ትገኛለች። ሎዶቅያ የምትታወቅበት የሕክምና ምርት በትምህርትና በጨርቃጨርቅ ምርቷ ነበር የምትታወቀው። በከተማይቱ ለመድኃኒትነት ያገለግል የነበረ ትኩስ ውሃም ነበራት እና ይሁን እንጂ የሎዶቅያ ቤተክርስቲያን በመንፈሳዊ ሕመም ላሉ ፈውስን፣ በመንፈሳዊ ድካም ውስጥ ለሚገኙ መታደስን ልታስገኝ ያልቻለች ከተማ ነበረች። በእርግጥ ነው ከተማይቱ ውስጥ የሚገኝ ሙቅ ውሃ አለ፣ ትኩስ ውሃ አለ። እሱን ለስጋዊ መድኃኒትነት ሰዎች ይጠቀሙበት ነበር። ከተለያየ ቁርጥማት ወይም ደግሞ ከነርቭ ጋር የተያያዙ ህመሞችንም ለመታከም ይጠቀሙበት ነበር። ይሁን እንጂ ግን መንፈሳዊ ድንዛዜው ግን በጣም ከፍ ያለ ነበር። በሎዶቅያ ውስጥ መንፈሳዊ አይደለችም ወይም ደግሞ በራድ አይደለችም። ስለዚህ ጌታ ምንድነው የሚላት? በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በመንፈሳዊ ሙቀት ውስጥ ያልሆነች ወይም ለይቶላት መንፈሳዊ ቅዝቃዜ ውስጥ ወይም ውድቀት ውስጥ ያልገባች አይነት ቤተክርስቲያን ነበረች። አንዳንዴ ከፊሉ ልባችን ዓለማዊነት የሚሻ ሲሆን ከፊሉ ልባችን ደግሞ መንፈሳዊ ነገር የሚናፍቅ ነው የሚሆነው እና በዚህ ጊዜ ግን ጌታ ደስ አይሰኝ። መንፈሳዊነታችንን አጠንክረን እንድንሄድ፣ ከዓለማዊነት እየራቅን እንድንሄድ፣ እንደ መንፈሳዊ ሰው እንድንመላለስ፣ እግዚአብሔር ደስ የሚሰኝበትን አይነት ህይወት እንድንኖር ነው ጌታ የሚፈልገው። አንዳንዴ ሙሉ ለሙሉ የኃጢአት ውድቀት ውስጥ ስንገባ ጌታ ሊረዳንና ልባችን ለንስሐ ተከፍቶ ወደ ጌታ ልንመለስ እንችላለን። ይሄ ነው ሲባል በደረስንበት መንፈሳዊ ደረጃ ህይወታችንን በየጊዜው እያየን እያስተካከልን ከጌታ ጋር ህብረት እያደረግን ከጌታ ጋር እየተጣበቅን ነገራችንን ማስተካከል የለብንም ማለት አይደለም። ግን አንዳንድ ጊዜ ለምንም የማይመች አይነት አጓጉል የሆነ ህይወት እንኖራለን። ስለዚህ አጓጉል ህይወት ስንኖር ለራሳችን ትክክለኛ የሆነ ግንዛቤ አይኖረን። መንፈሳዊ የሆንን ይመስለናል፣ ግን ደግሞ ስጋዊ የምንሆንባቸው እግዚአብሔር ደስ የማይሰኝባቸው የህይወት መስመሮችን ደግሞ ስንከተል እንታያለን። ሎዶቅያ ከመንፈሳዊ ነገር ያራቃት የነበረው ሀብት ምድራዊ ጥሪት ነበር። አንዳንድ ጊዜ እግዚአብሔር የሚሰጠን በረከት ወይም ደግሞ በተለያየ መንገድ የምናገኛቸው ነገሮች ምድራዊ ጥሪቶች፣ ሀብቶች ወጥመድ ሊሆኑብን ይችላሉ። በራሳቸው ሀብትን ማፍራት መጥፎ ነው ማለት አይደለም። በአግባቡ ማኔጅ ካደረግነው፣ በአግባቡ ከተጠቀምንበት፣ ሌሎችን ከረዳንበት ችግር የለውም በራሱ። ግን አንዳንድ ጊዜ በራሱ ምን ይሆንብናል? ወጥመድ ይሆንብናል። ይህ ሀብት ለራሷ የነበራትን መንፈሳዊ ግንዛቤ የተዛባ እንዲሆን አድርጎታል። አሁን አደጋው እዚህ ጋር ነው ያለው። በመንፈሳዊ ነገር መጎስቆሏን እንዳታይ የከለላት በምድራዊ ነገር የነበራት አቅምና ሀብት። መንፈሳዊ ነገራችን እንዲያድግ ወይም ደግሞ መንፈሳዊ ራቁትነታችን እንዲሸፈን ወይም ደግሞ ወደ መንፈሳዊ ብልጥግና እንድንገባ ምክንያት ሊሆነን አይችልም ምድራዊ ሀብቱ ማለት ነው። ስለዚህ ምድራዊ ሀብት በራሱ ክፉ አይደለም። በትክክል ማኔጅ ካደረግነው፣ ለእግዚአብሔር ክብር ከተጠቀምንበት፣ ለእግዚአብሔር መንግስት መስፋት ከተጠቀምንበት፣ የሌሎችን ጉድለትና ቀዳዳ ከደፈንበት በራሱ ክፋት የለውም። ግን አንዳንድ ጊዜ በስጋዊ ነገር ያገኘነው ነገር በመንፈሳዊ ካባ መሸፈኛ አድርገን ልንጠቀምበት ስንሞክር ግን እግዚአብሔርን ያስከፋዋል። ሎዶቅያ ሀብት ያለችው ለካ ድህነቷን ነበር። አያለው ያለችው ለካ አለማየቷን ነበር። አሁን ትልቁ ችግር ይሄ ነው። ሀብት ብላ የያዘችው ነገር ምድራዊ ሀብትን ነው፣ ግን እሱ ለካ ድህነቷ ነበር። መንፈሳዊ ድህነቷ፣ መንፈሳዊ ጉስቁልናዋን እንዳታይ በራሱ የራሱ ጫና የፈጠረባት ነበር። አያለው ትላለች ግን አታይ። ኩል የምታመርት ሀገር ነች፣ ግን መንፈሳዊ አይኖቿ የተከፈተላት ግን አልነበረች። የሎዶቅያ መሰረታዊ ችግር ስለራሷ ጌታ እሷን በሚያይበት ልክ ማየት አለመቻሏን።
አሁን እኛ ራሳችንን የምናይበት እይታ አለ፣ እግዚአብሔር እኛን የሚያይበት ደግሞ እይታ አለ። እሱን ካላገኘነው በጣም አስቸጋሪ ነው የሚሆነው። እግዚአብሔር እኛን እንዴት ነው የሚያየው የሚለውን ነገር ማየት መቻል በጣም አስፈላጊ ነው። ጌታም ሲነግራት እሱም ያየው በመንፈሳዊ ሰዎች የሚታይ መንፈሳዊ ራቁትነት ላይ ወይም እርቃን ላይ የደረሰች ቤተክርስቲያን ነበረች። ጌታም የሚያየው ሌሎች እንኳን መንፈሳዊ ሰዎች ሳይቀር የሚያዩት መንፈሳዊ ጉስቁልና ውስጥ የነበረች ቤተክርስቲያን ነበረች። ባለፈው ጊዜ እንደተመለከትነው የሰርዴስን ቤተክርስቲያን ስንመለከት የሰርዴስ ቤተክርስቲያን ሌሎች መጥተውም እንዳይረዷት መንፈሳዊ ትመስል ነበር፣ ግን አይደለች። ጉስቁልና ውስጥ ነበረች፣ ግን ጉስቁልና ውስጥ የምትመስል አልነበረችም የሰርዴስ ቤተክርስቲያን። ስለዚህ እግዚአብሔር ያያታል፣ ግን በሌሎች መንፈሳዊ ሰዎች እንዳትረዳ እንቅፋት ሆኖባት ነበር። የሎዶቅያ ቤተክርስቲያን ግን እንደዚህ አይደለም። በእግዚአብሔርም የሚታይ በመንፈሳዊ ሰዎችም የሚታይ መንፈሳዊ ጉስቁልና ውስጥ የነበረች ቤተክርስቲያን ነበረች። ብዙ ጊዜ እኛ ስለራሳችን ያለን ግንዛቤ፣ ሌሎች ስለኛ ያላቸው ግንዛቤና እግዚአብሔር ስለኛ ያለው ግንዛቤ አይጣጣምም። አንዱ ችግራችን እሱ ነው። እኛ ስለራሳችን ያለን ግንዛቤ አለን፣ ግን ደግሞ ሌሎች ስለኛ ያላቸው ግንዛቤ ምን ይመስላል? ጌታ ኢየሱስ ክርስቶስ ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንድ ጊዜ ሰዎች ስለኛ ምን እንደሚሉ መጠየቅ፣ በሰዎች ዘንድ ደግሞ እንዴት እንደምንታይ ማወቅ በጣም አስፈላጊ ይመስለኛል። ከዛም ባሻገር ደግሞ ሰዎችም እኛን የሚያዩበት እይታ፣ እኛም ራሳችንን ያየንበት እይታ ልክ ላይሆን ይችላል። ምክንያቱም እግዚአብሔር እኛን የሚያይበት እይታ ነው ልክ የሚባለው። በእግዚአብሔር መንፈስ ራሳችንን መፈተሽ፣ እግዚአብሔር እኛን ምን እያለን ያለው፣ በየትኛው መንፈሳዊ ቁመና ላይ ነን ያለነው የሚለውን ነገር ማየት በጣም አስፈላጊ ነው። ብዙ ጊዜ በየትኛውም ጉዳይ ስለራሳቸው የተጋነነ ግንዛቤ ያላቸው ሰዎች ራሳቸውን በትክክል መረዳት የሚችሉ አይነት ሰዎች አይደሉም። እይታቸው በራሳቸው እይታ የተጋረደባቸው፣ ስለራሳቸው ራሳቸው የሚያዩት ነገር አላቸው፣ ስለራሳቸው የተጋነነ ነገር አላቸው። ግን በሌላው ዘንድ እነዛ ሰዎች እንዴት ይታያሉ የሚለው ነገር በጣም ወሳኝ ነገር ነው። ስለዚህ ኀፍረትሽን እንዲሸፍን ነጭ መጎናጸፊያ ወይም የጽድቅ ልብስ ከኔ ግዢ ይላታል ጌታ። ኀፍረት ውስጥ ነው ያለሽው፣ የሚያሳፍር የህይወት ልምምድ ውስጥ ነው ያለሽው። ስለዚህ ውድቀት ላይ ስላለሽ ራስሽን ተመልከቺ እና መጎናጸፊያው ከኔ ዘንድ ይገኛል፣ የጽድቅ መጎናጸፊያው እኔ ነኝ፣ የጽድቅ መጎናጸፊያው። ስለዚህ ወደ እኔ ተጠጊ እያላት ነው ያለው። ወደ ጌታ የተጠጋ ሰው ድካሙን በጌታ ጸጋ ተሸፍኖ ወይም አሸንፎ መኖር ይችላል። እኛ ድካም ስለሌለብን አይደለም፣ ሁልጊዜ ብርቱዎች ስለምንሆን አይደለም። በውድቀትና በከፍታ መንገድ ላይ የምንሄድባቸው ዚግዛግ የምንሰራባቸው ጊዜያቶች በጣም ብዙ ናቸው። ግን ስንወድቅ መውደቃችን ገብቶን ወደ ጌታ መመለሳችን ነው እሱ በጣም ወሳኙ ነገር። ስለዚህ የጌታ ጸጋ ደግሞ ብዙ ነገራችንን ይሸፍንልናል፣ ኀፍረታችንን ይሸፍንልናል። ከዛም ባሻገር ደግሞ ይሄንን ድካማችንን አሸንፈን መሄድ የምንችልበትን አቅም ከጌታ ዘንድ እናገኛለን። ስጋ ለባሽ እንደመሆናችን ከድካም አርፈን አናውቅ። ጊዜ እንደክማለን፣ በተለያየ ጉዳይ ላይ እንወድቃለን። በተለያየ የንግግር ሊሆን ይችላል፣ የሐሳብ ሊሆን ይችላል፣ የአቋም ሊሆን ይችላል። ብዙ ነገሮችን ሊዛባብን ይችላል። ሆኖም እነዚህ ነገሮች ግን መስተካከል የሚችሉት በምንድን ነው? ከጌታ ጋር በሚኖረን ግንዛቤ ነው። ከጌታ ጋር በሚኖረን ህብረት ነው። ጌታ እኛም በሚያይበት እይታ ራሳችንን ማየት ስንችል ነው። ስጋ ለባሽ እንደመሆናችን ሁልጊዜ ከድካም ምን አናደርግም? አናርፍም። አይናችን ስለራሳችንም ሆነ ስለቆምንበት ቦታ አጥርቶ እንዲያይ ጌታ መንፈሳዊ አይኖቻችንን እንዲከፍት ያስፈልጋል። አንዳንድ ጊዜ ችግሩ አውቀንም የምንሰራው ላይሆን ይችላል። መንፈሳዊ እይታችን ተጋርዶብንም ሊሆን ይችላል። ችግሩ ያለው እዚህ ጋር ነው። አንዳንድ ጊዜ ያየን መስሎን ሳናይ፣ ያወቅን መስሎን ሳናውቅ፣ የተረዳን መስሎን ሳንረዳ ቀርተን ሊሆን ይችላል። ስለዚህ ጌታን ምንድነው ማለት ያለብን? አይኖቼን ክፈት ጌታ ሆይ። ሐዋርያው ጳውሎስ ይጸልያል ለኤፌሶንም ሰዎች አይኖቻችሁ ምን እንዲሆን አጥርተው እንዲያዩ
እዚህ የበለጠ መንፈሳዊ መረዳትና ግንዛቤ ውስጥ እንድትገቡ እያለ ሐዋርያው ጳውሎስ ለኤፌሶን አማኞች ይጸልይላቸዋል። ስለዚህ ጌታ አይኖቻችንን እንዲከፍተው ቢያስፈልግ ለአይኖቻችን ኩል እንዲሰጠን በጌታ ፊት መጸለይ ይገባናል። ጌታ በዚህ ክፍል የሚወዳቸውን እንደሚገስጻቸው ይናገራል። ያው እንደምታውቁት ተግሳጽ ሕመም ቢኖረውም ትክክለኛ መንፈሳዊ ቁመና ላይ ያለመሆናችንን እንድንገነዘብ ሊያደርገን ይችላል። ተግሳጽ በራሱ ደስ የሚል አይደለም፣ የሚያምነው የሚከፋ ነው። ግን ስለ ራሳችን ያለን ግንዛቤ የቱ ጋር እንደሆነ እንድንረዳ ያደርገናል። ስለዚህ ጌታ ምንድነው የሚለው? የሚወዳቸውን ጌታ ይገስጻቸዋል። እንድትመለሺ ነው፣ ልፈርድብሽ አይደለም፣ በዛው እንድትጠፊ አይደለም። የኔ ተግሳጽ ምንድነው? እንድትመለሺ ለማድረግ ነው። ስለዚህ እባክሽን ተግሳጼን ስሚ፣ እባክሽን ተመለሺ፣ እባክሽን ከኔ ኩል ግዢ፣ እባክሽን መንፈሳዊ አይኖችሽ እንዲከፈቱ ወደኔ ተጠጊ። ያኔ ስለ ራስሽ የሚኖርሽን ግንዛቤ በትክክል ታውቂዋለሽ እያለንም ይናገራት። ስለ ራሳችን ያለን ግንዛቤ ምን ይመስላል? ሕይወታችንን ቆም ብለን እንድንፈትሽ እድል ይሰጠናል ተግሳጽ። አንዳንድ ጊዜ ሁልጊዜ ጎሽ ስንባል፣ ሁልጊዜ ትክክል ናችሁ ስንባል ስለ ራሳችን ያለን ግንዛቤ የተዛባ ወደ መሆን ሊሄድ ይችላል። ምክንያቱም እግዚአብሔር በሚያየን ራሳችንን ማየት ስላልቻልን ማለት ነው። ስለዚህ ቆም ማለት አንዳንድ ጊዜ ጥሩ ነው። የቱ ጋር ነው ያለሁት ማለት ጥሩ ነው። መንፈሳዊ ቼክአፕ ማድረግ ጥሩ ነው። ለዚህ ነው አንዳንድ ጊዜ ለየት ያለ ጊዜ መውሰድ ያለ ከግል ዲቮሽናችን ባሻገር ለየት ያለ ጊዜ መውሰድ፣ በጌታ ፊት የሆኑ ቀናቶች በጾም በጸሎት ራሳችንን እየፈተሽን ሕይወታችንን እየፈተሽን ከጌታ ጋር ያለንን ነገር እያየን ንስሐ መግባት በሚገባን ጉዳይ ላይ ንስሐ እየገባን ምንሄድ ሕይወታችን እየተስተካከለ ይሄዳል። እግዚአብሔር በእኛ ሕይወት ውስጥ መስራት የሚፈልገውን ነገር እንዳይሰራ የሚከለክለው ነገር አይኖርም ማለት ነው። በደጅ ቆሞ የሚያንኳኳው ጌታ በእኛ ሕይወት ዘው ብሎ የሚገባ ሳይሆን የእኛም ፈቃድ የሚጠይቅ ከእኛ ጋር ሊኖር የሚፈልግ ጌታ። ጌታ እኛን በፈቃድ ፈጥሮናል። ፈቃዱን እንድንሰጠው ነው የሚፈልገው። አስገድዶን አይደለም ጌታ ከእኛ ጋር መኖር የሚፈልገው። ወይም ደግሞ በሕይወታችን ላይ እኛ ሳንፈቅድለት ዘው ብሎ የሚገባ ጌታ አይደለም። ጌታ ጨዋ ነው። ያንኳኳል። ሲያንኳኳ እንድንከፍትለት፣ ሲያንኳኳ ምላሽ እንድንሰጠው፣ ሲያንኳኳ ምላሽ ሰጥተን ከጌታ ጋር አብረን ለማደር እሱም ከኛ ጋር እንዲያድር ለመፍቀድ ራሳችንን ማዘጋጀት አለብን። ሰይጣንና ሲኦልን ድል የነሳው ጌታ እርሱ ባለበት ከፍታ ወይም ዙፋን እኛም አብረነው እንድንሆን ይፈልጋል። እኔ ሰይጣንና ሲኦልን ድል ነስቻለሁ። ስለዚህ እናንተም ይህን ድል መንሳት የምትፈልጉ ከሆነ ከኔ ጋር ምን አድርጉ ነው? ተጣበቁ። ሕይወታችሁን ከኔ ጋር የተስማማ ይሁን፣ ከፈቃዴ ጋር የተስማማ ይሁን። እኔ በምፈልገው መንገድ ሂዱ፣ እኔ በምፈልገው መንገድ ግቡ፣ እኔ በምፈልገው መንገድ ውጡ። ያኔ ሕይወታችሁ ስኬታማ ይሆናል እያለ ነው የሚናገር። ስለዚህ ከፍታችንን የሚወድ ጌታ ነው። አያችሁ፣ እንድንወድቅ የሚፈልግ ጌታ አይደለም። እንድንጣል የሚፈልግ ጌታ አይደለም። ይልቁንም በከፍታ እንድንመላለስ የሚፈልግ ጌታ ነው። ስለዚህ ወደዚህ ጌታ እንድንጠጋ ነው እግዚአብሔር የሚፈልገው። ሕይወታችንን ሁሌም ቢሆን መፈተሽ እንዳለብን ነው የሚፈልግ። ቆም እንድንል ነው የሚፈልገው። ከማስተዋል ውጭ የሆነ ግልብ የሆነ የሕይወት ምልልስ እንዲኖረን ጌታ አይፈልግም። ስለዚህ ወደሱ እንድንጠጋ ጌታ ይፈልጋል። የመንፈሳዊ ሕይወት ከፍታ ወደ ጌታ መጠጋትና ከእኛ ሕይወት የሚፈልገው ምላሽ መረዳት ነው። ሁለት ነገር ነው የሚያስፈልገን። በመንፈሳዊ ሕይወታችን ወደ ከፍታ መግባት የምንፈልግ ከሆነ ወደ ጌታ መጠጋት ነው። ከዛም ደግሞ ከኛ የሚፈልገውን የሕይወት ምላሽ መስጠት ነው። ምንድነው ጌታ ከኔ የሚፈልገው? ከሕይወት የሚፈልገው፣ በኑሮ የሚፈልገው፣ በአገልግሎት የሚፈልገው ነገር ምንድነው? ለሱ ምላሽ መስጠት ነው። ወደ ከፍታ የሚያመጣን መንገዱ ይሄው። ስለዚህ ወደ ጌታ ዛሬ እንድንጠጋ ከዛም ባሻገር ደግሞ ለሚጠይቀን ነገር ምላሽ እየሰጠን እንድንሄድ እግዚአብሔር እንዲረዳን ሁልጊዜ መጸለይ አለ። ምንድነው የእግዚአብሔር ፈቃድ በዚህ ጉዳይ ላይ ምንድነው? አንዳንድ ጊዜ እኛ በአንድ ጉዳይ ላይ የራሳችን ፈቃድ አለን። ሰዎች በእኛ ሕይወት ውስጥ እንዲሆን የሚፈልጉት ነገር ሊኖራቸው ይችላል። እግዚአብሔር ግን በእኛ ሕይወት ውስጥ ሊያደርገው የሚፈልገው ነገር ደግሞ አለ። ስለዚህ እሱን ነው ማሰብ ያለብን። ስለዚህ ወደ ፈቃዱ መጠጋት፣ እሱ ለሚጠይቀን ነገር ምላሽ መስጠት፣ ከጌታ ጋር ያለንን አካሄድ ማስተካከል፣ እሱ በሚፈልገው መንገድ በመሄድ ደግሞ ሕይወታችንን አስተካክለን የከፍታን ኑሮ እንድንኖር እግዚአብሔር ይፈልጋል። ብዙ ጊዜ ሰዎች ከፍታን ይፈልጋሉ፣
ግን ደግሞ መታዘዝን አይፈልጉም። ከፍታን ይፈልጋሉ፣ ግን እግዚአብሔር የሚፈልገውን ምላሽ መስጠት አይፈልጉም። በዚህ መንገድ አይሆንም። የከፍታው መንገድ ከጌታ ጋር ተስማምቶ እሱ ለሚለን ነገር ምላሽ እየሰጠን እኛም ደግሞ ወደሱ እየተጠጋን ከምንጩ እግዚአብሔር የሚሰጠንን ነገር እየተቀበልን እንድንሄድ እግዚአብሔር ሊረዳን ይገባል። እኛም በዚህ ማስተዋል ልንመላለስ ይገባል። የሰማነውን ቃል ይባርክልን። የሚቀጥለው ጊዜ በሌሎች ተከታታይ ትምህርቶች እስክንገናኝ ድረስ ጌታ ይባርካችሁ። ተባረኩ። አሜን።